ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በዛሬው ፕሮግራማችን እንግዲህ ትኩረት ከምናደርግባቸው ነጥቦች መካከል የመጀመሪያ ክፍል ዋና ትኩረት የሰጠነው እንግዲህ በኢንተርናሽናል ጨዋታዎች ምክንያት የሊግ ፊክስቸሮች መቋረጣቸውን ተከትሎ ያለፉትን ቀናት በተወሰነ መልኩ ስለ እያንዳንዱ ክለብ አንዳንድ ቆይታዎችን አድርገን መነሳት ያለበትን ነጥቦች አንስተን ነበር። በዚህም ወቅት እንግዲህ ከሚሰሙ ትላልቅ መረጃዎች መካከል የትላልቅ ስራ አስኪያጆች የስራ ቅጥር ነው። በተለይ በሙያው ላይ ካላቸው አስደናቂ ስራ ጋር በተያያዘ እንግዲህ ክለቦች የሚያስተላልፉት ውሳኔ አለ። ከበስተጀርባ የሚሰሩት አስደናቂ ስራ አለ። የዛን ውጤት ነው እንግዲህ እኛ በሜዳ ላይ ተመልክተን ስለ እያንዳንዱ ጉዳይ እያነሳን ምንወያየው። ነገር ግን ከበስተጀርባ ከሚሰሩ ስራዎች ውስጥ ትላልቅ እግር ኳሳዊ ጉዳዮች መካከል አንዱ የተጫዋቾች ምልመላ ነው። ይህን የምልመላ ሂደት ደግሞ የሚመሩ የዲፓርትመንት ኃላፊዎች ደግሞ በየትኛውም ወቅት ሊሆን ይችላል ስራቸው ገደብ የለውም። ወይም ስራቸው ላይ መዳከም ወይም አንድን ጊዜ ጠብቆ የሚደረግ የምልመላ ሂደት ሳይሆን ሙሉ የውድድር ዓመቱን ሙሉ ከውድድር ዓመት በኋላም በቅድመ ውድድር ጊዜ ዝግጅትም እነዚህ ባለሙያዎች እረፍት የላቸውም። እረፍት የሚነሳ በጣም ጠንካራ ስራ ነው የተጫዋቾች የምልመላ ስራ። ለዛ ክለብ ፕሮጀክት የሚሆን ተጫዋች ጊዜያዊ መፍትሄ የሚያመጡ የረጅም ጊዜ እቅድ፣ የተጫዋቾችን ብቃት በመመልከት በተቻለ ተጫዋች ያንን ዲፓርትመንት ማጠናከር፣ እያንዳንዱ የስራ ዘርፍ በእግር ኳስ እኛ ከምንመለከተው 90 ደቂቃ ውጪ ከበስተጀርባ የሚሰሩ ስራዎች በጣም አስደናቂ እና ለነዚህ ባለሙያዎች ደግሞ ክሬዲትን መስጠት ያስፈልጋል። ምን ያክል አድካሚ ስራ ሰርተው ዛሬ የክለብ አሰልጣኞች በተሟላ ስብስብ ውስጥ ውጤታማ ሲሆኑ የነዚህ ስራ አስኪያጆች ስራ የላቀውን ድርሻ ይዛል። በአንዳንድ ክለቦች አሰራር ደግሞ የነዚህ ኃላፊዎች ስልጣን ከፊልና አሰልጣኙ የሚያስፈልገውን ተጫዋች ያቀርባሉ። በአሰልጣኙ ፍላጎትና ስታንዳርድ ደረጃ የሚመጥኑ ቡድኑን ለረጅም ጊዜ የሚያገለግሉ መካከለኛ ዋጋ የሚወጡባቸው ነገር ግን የቡድን አገልግሎታቸው ከፍ ያሉ ተጫዋቾችን በመመልመልም ወደ ቡድን ያመጣሉ። የአሰልጣኝ ስልጣን ደግሞ ከፍ ሲል ለነዚህ የምልመላ ክፍል ኃላፊዎች እነዚህን ተጫዋቾች ከሲስተማችን ጋር ተዋህደው ወደኛ ክለብ ቢመጡ ውጤታማ ይሆናሉ ወይ የሚለውን ደግሞ በተለያዩ የምልመላ ሂደቶች እንዲመለምሏቸው ትዕዛዝ ይሰጣሉ። ይሄ ዘርፍ ከጀርባ ያለው ስራ በጣም የሚያስደንቅ ነው። ከነዚህ መካከል እንግዲህ በጥልቀት ገብተን ከዚህ በፊት ስናነሳ የነበረው የአርሴናል ከበስተጀርባ የሚሰሩ ጠንካራ ስራዎችን፣ ለምሳሌ አንድሬስ ቤርታ ከመምጣታቸው በፊት ጋስፔሬዱ ክለቡን ድንገት ኖቬምበር ላይ የዛሬ ዓመት በዚህ ወቅት ለቆ ሲሄድ በአርሴናል የጥሬ ዝውውር መስኮት የተጫዋቾች ጉዳት እንዴት አርሴናል ያን ወቅት እንዳሳለፈና ከዛም በኋላ በጊዜያዊነት ጄሰን አይቶን በቦታው ላይ ቀጥሮ በጊዜያዊነት ለ3-4 ወራት ከቆየ በኋላ ነው አንድሬስ ቤርታን ወደ ቡድኑ እኚህ ጣሊያናዊ ረጅም ዓመት በአትሌቲኮ ማድሪድ የሰነበቱ አስደናቂ ስራ በአትሌቲኮ ማድሪድ ከዲየጎ ሲሞኒ ጋር ነው ክለቡን ከፍ ወዳለ ደረጃ እንዴት እንዳሳደጉ አንስተን ስንወያይ ነበር። አሁን ደግሞ አንድሬስ ቤርታ የአርሴናል ቤት ኃላፊነታቸውን ዘርፈ ብዙ በሆነ ሚና ሲጫወቱ ቆይተው አሁን የስራ ድርሻ ኃላፊነትን መከፋፈል ጀምረዋል። ይሄ ስትራክቸራል ነው። ይሄ ደግሞ መደረጉ አንደኛ አንድ ባለሙያ የተመደበበት የስራ ዘርፍን ወይም ቅጥሩን የፈጸመበትን ትልቁን የስራ ዘርፍ በአግባቡ ውጤታማ ሆኖ እንዲሰራ ከውስጡ የሚሰሩ ባለሙያዎች፣ አንዳንድ ትላልቅ የስፖርቲንግ ዳይሬክተር ኃላፊነት የሚሰጣቸው ባለሙያዎች ወርደው ሌላ ክፍተት ያለበትንም ቦታ ሸፍኖ ነው አብሮ በጋራ ያንን ጊዜ
የሚሻገሩት እና ክለቡ ወዲያው መረጋጋት ውስጥ ሲገባ ደግሞ በሂደት ተመልክተው አንዳንድ ክፍተት ያለባቸውን ዲፓርትመንቶች ያጠናክራሉ። በተሻለ ስትራክቸር ለሚካኤል አርቴታ ብቁ የሚሆን ስብስብ ማቅረብ ብቻ ሳይሆን ቀጣይነት ያለውን የቡድን ግንባታ እየመለመሉ ተጫዋቾችን ይጠብቃሉ። እንዲሁም የሁለተኛው ቡድን የአካዳሚ ተጫዋቾችን እድገት ደግሞ በቅርብ ርቀት በጣም በየጊዜው የመከታተል ኃላፊነት አለባቸው። አሁን እንግዲህ አርሴናል እንደምታውቁት ያለፈው ወር በክለቡ ለረጅም ዓመታት ከ2011 ጀምሮ ከአርሴን ቬንገር ጋር አብሮ በጋራ ሲሰራ የቆየ ከ9 በላይ ቋንቋዎችን የሚነገርለት የአርሴናል ሪክሩትመንት ዋና ዳይሬክተር የነበረው ጄሰን አይቶ እንግዲህ ክለቡን ከረጅም ዓመት በኋላ ያለፈው ወር መልቀቁ ይታወቃል። ይሄ ባለሙያ እንግዲህ በአርሴናል ቤት አርሴናል ተጫዋቾቹን ለማስፈረም ድርድር በሚያደርግበት ወቅት ከሚጠቀማቸው የተለየ የመደራደሪያ አቅም መካከል ይሄ ባለሙያ ነው። ምክንያቱም የተለያዩ አይነት ቋንቋዎችን መናገር መቻሉ ድርድሩን አርሴናል በተቀላጠፈ ደረጃ እንዲያጠናቅቅ ይረዳዋል በሚል በጣም ስሙ ሲሞገስ የነበረ የአርሴናል የምልመላ ክፍል ኃላፊ እንዲሁም የተጫዋቾች እድገት ዋና ተቆጣጣሪ የነበረ ትልቅ ባለሙያ ነው። ጄሰን አይቶ እንግዲህ ከ10 ምናምን ዓመት በኋላ ነው አርሴናልን ያለፈው ወሬ ለቀቀው እና ይሄ ቦታ ክፍት ነበር። ያለፉትን ጊዜያት ቦታውን ሸፍነው እንግዲህ አንድሬስ ቤርታ በራሳቸው ኃላፊነት ሲሰሩ ቆይተው አሁን በቦታው ላይ የሚፈለጉ በርካታ ባለሙያዎችን ሲከታተሉ ቆይተው በስተመጨረሻ አርሴናል እና አንድሬስ ቤርታ ሚካኤል አርቴታ አይናቸውን በጣሊያን እግር ኳስ አስደናቂ ስራ ሲሰሩ የቆዩ ምናልባት ለጣሊያን እግር ኳስ ተከታታዮች ስማቸው አዲስ ያልሆነ ነገር ግን ስለ ስራቸው ብዙ ያልተነገረ ትልቅ ባለሙያ አርሴናል የስካውት ዲፓርትመንት ኃላፊ የሪክሩትመንት ኃላፊ አድርጎ ለማምጣት ከስምምነት ላይ ደርሷል። ስለዚህ ጣሊያናዊ 57 ዓመት ባለሙያ ነው ዛሬ በስፋት የምናወራው። ስለዚህ ባለሙያ ስናነሳ ከበስተጀርባ ሲሰሩ የነበሩ ስራዎች ምን ያክል ወደ መሬት ሲወርዱ ክለቦችን ሆነ የቡድን አሰልጣኝ እንዴት ወደ ውጤት ጎዳና እንደሚያስገቡ ይሄ በቂ ማሳያ ነው። አሁን የምናነሳቸው ስለዚህ ባለሙያ አንዳንድ ነጥቦች አሉ። እስቲ አብረን ስንቆይ ስለ አርሴናል አዲሱ ሪክሩትመንት ዳይሬክተር ሆኖ ለመሾም በሁሉም ረገድ ከስምምነት ላይ ስለደረሰው ትልቁ ባለሙያ እናነሳለን። ማውሪዚዮ ሚቼል ይባላሉ። እኚህ ባለሙያ እንግዲህ ጣሊያናዊ ናቸው። ስለነዚህ ባለሙያ ባክግራውንድ የተለያዩ ጉዳዮችን ስከታተል ወይም ወደ እናንተ ይሄ መረጃ ለማምጣት በምዘጋጅበት ወቅት ያገኟቸው ትላልቅ መረጃዎች አሉ። በተለይ ለማመን የሚከብዱ በእነዚህ ባለሙያዎች የተሰሩ ትላልቅ ስራዎች አሉ ከበስተጀርባ። ለአንድ ቡድን ስኬት የእነዚህ ባለሙያዎች በዘርፉ ላይ መኖሩ ምን ያክል ነገራቶችን ለአሰልጣኞችም ለቡድኑም እንደሚያቀሉ የምንመለከትበት ትላልቅ ነጥብ አለ። ለምሳሌ እንደነዚህ አይነት የስራ ዘርፍን ዲቴል ገብተን ስናነሳ በእግር ኳስ 1-3 ነጥብ እንዲገኝ ከበስተጀርባ የሚለፉ ስራዎች በጣም ሰፊ ናቸው። ምክንያቱም እግር ኳስ የጋራ የህብረት የቡድን ስራ ውጤት ነው እንጂ የተናጠል ውጤት ሊሆን አይችልም። በቡድን ስራ ውጤት ውስጥ ደግሞ ከላይ እስከታች ያለ አመራርም ሆነ የቡድኑ አባላት የተለያዩ ባለሙያዎች በቀጥታ ተሳታፊ ሲሆኑ የዛ ድምር ውጤት አንድን ቡድን ለስኬት ያበቃል። ለምሳሌ አንድሬስ ቤርታ መምጣት በአርሴናል ቤት ምን የቀየረው ነገር አለ ብንል፣ ለምሳሌ ክለቡ እንዲህ አይነት የምልመላ የተቀላጠፈ ሂደት አካሂዶ አያውቅም። በተቀናጀ ሁኔታ የሳመር በጀቱን አርሴናል በፋይናንሻል ፌር ፕሌይም ሆነ በፕሮፊት ኤንድ ሳስቴናቢሊቲ በዚህ በፒኤስአር በሚባለውም ምንም አይነት ጫናው ሳይገባ በተረጋጋ መልኩ ነገር ግን የአርሴናል ዴብዝ በአስደናቂ ሁኔታ ተገንብቶ ለሚካኤል አርቴታ እነዛ የነበሩ ራስ ምታቶች በአንድ በዚህ ሳመር በእንዲህ መልኩ ፈጣን ምላሽ ያገኛል ተብሎ ሳይጠበቅ እንግዲህ በአግባቡ ተፈጽሞ ነው የተጠናቀቀው።
የቤርታ መምጣት አርሴናል በአንድ ሳምር 8 ተጫዋች 8ቱም ተጫዋች ለዋና ቡድን እየሰጡ ያሉ አገልግሎትን በግልጽ እያየ ነው። የአርሴናል ያለፉት 3 ተከታታይ የውድድር ዓመት ሁለተኛ መውጣት ከሚነሱ ትላልቅ ነጥቦች አብዛኛውን ባንዴ ነው። የክለቡን ክፍተት የዚህ ባለሙያ መምጣት በዝውውሩ ላይ አርሴናል ፈጣን ምላሽ እንዲያደርግና ለቡድኑ የሚያስፈልገውን ተጫዋች በስታንዳርድም በኳሊቲም ለሚካኤል አርቴታ በተቃራኒ ጫና ውስጥ የማይከት ባላንስ የሆነ ስብስብ ነው ማቅረብ የቻሉት። እነዚህ ጉዳዮች ሲታዩ የቤርታ መምጣት በአርሴናል ቤት የፈጠረው ፈጣን የሆነ ለውጥ አለ፣ የሚታይ ለውጥ። እንግዲህ የለውጡ አንዱ ማሳያ በሊጉ በ4 ነጥብ ልዩነት አርሴናል እየመራ በሻምፒየንስ ሊግ ከ4-4 አሸንፎ ምንም አይነት ግብ ያላስተናገደ በእንግሊዝ ክለቦች ታሪክ በዩሮፒያን ውድድር ዩኤፋ ሻምፒየንስ ሊግ በሚለው አዲሱ ፎርማት እንኳን የትኛውም የእንግሊዝ ክለብ አድርጎ የማያውቀውን ሪከርድ ነው ያሳካው። ከዚህ ቀደም የዩኤፋ ሻምፒየንስ ሊግ የሚባለው ፎርማት ከመምጣቱ በፊት ዩሮፒያን ካፕ በሚባልበት ወቅት ነበር ሊድስ ዩናይትድ ወደ ሻምፒየንስ ሊግ ስፍራ ይዞ ባጠናቀቀበት ዓመት 4 ተከታታይ የመጀመሪያ ጨዋታዎችን ግብ ሳያስተናግድ ማሸነፍ የቻለው። ነገር ግን ዩኤፋ ሻምፒየንስ ሊግ ከተባለበት ጊዜ አንስቶ የትኛውም የእንግሊዝ ክለብ ይሄን ታሪክ ጽፎ አያውቅም። አርሴናል ለ10 ተከታታይ ጨዋታ ድል ሲያደርግ 8 ተከታታይ ጨዋታ መረቡን ሳያስደፍር ሲጓዝ የቡድኑ ጥንካሬ ከፈጠራቸው ትላልቅ ለውጦች መካከል በዚህ የዝውውር መስኮት የተደረጉ ጥገናዊ ለውጦች የስኳድ ባላንሱን አስተማማኝ ሁኔታ ፈጥሮ እንግዲህ የሚካኤል አርቴታ ቡድን የዘንድሮ የዋንጫ ህልሙን ከ20 ምናምን ዓመት በኋላ የማሳካት እድሉ ከየትኛውም ጊዜ በላይ ሰፊ የሆነ ለደጋፊው ከተስፋ የዘለለ እውነታ ነው። ለእግር ኳሱ ቤተሰብ ደግሞ አሳማኝ የሆነ ቡድን እንዲገነባ ትልቁ ሚና የተጫወተ ባለሙያ ነው። ስለዚህ የቤርታ መምጣት በአርሴናል ቤት የሚታይ ለውጥ አሁን የምናነሳቸው ነጥቦችን አምጥተዋል። ስለዚህ ሚካኤል አርቴታ ዘንድሮ ሁለተኛ ከወጣ ሰበብ የለም። አንደኛ መውጣት ዋንጫውን ማሳካት ግዴታ የሆነበት ዋነኛ ምክንያት በቤርታ መምጣት የቡድኑ ያለፉት ጊዜያት የሚካኤል አርቴታም የደጋፊውም የእግር ኳሱን ቤተሰብ ጥያቄ የነበሩ ጉዳዮች በአንድ ሳመር ነው የተፈቱት። ከግብ ጠባቂ እስከ ቡድኑ ኤክስ ፋክተር አጥቂ ድረስ ኬፓ አሪዛባላጋ አንድ ሌላ ቡድን ቢሄድ በቋሚነት ሊያገለግል እንደሚችል በቼልሲ፣ በማድሪድ፣ በበርንማውዝ ያሳየ የምንጊዜም የግብ ጠባቂዎች ትልቁን ክፍያ የወጣበትን ይህን ግብ ጠባቂ ይሄ ስፔናዊ ለብሔራዊ ቡድን ጓደኛው ባካፕ እንዲሆን ማምጣት እነ ፒሮ ሂንካፔን፣ ክርስቲያን ሞስኬራን የመሳሰሉ ተጫዋቾችን በተከላካይ ስፍራ ክሪስቲያን ኖርጋርድን እንዲሁም አርሴናል ቤት የሚታይ የውጤትም ያጫወትም ለውጥ ያመጣውን ማርቲን ዙቢመንዲ እንደውም ዝውውሩ ይጠለፋል የሚል ስጋት ውስጥ ሁላ ተገብቶ ነበር። ያንን ጉዳይ ነው በፍጥነት አፋጣኝ ምላሽ በመስጠት ይህን ቴክኒሻል አማካይ ማምጣት የተቻለው። እነ ኖኒ ማዱዌኬ፣ ኤበሪቼ ኤዜን፣ ቪክቶር ዮከሬስን ይህን ስብስብ ስናይ አስፈሪነቱን በዚህ ደረጃ እንዲጎላ ያደረጉ ትልቅ ባለሙያ ናቸው። ታዲያ አሁን ደግሞ የሀገራቸውን ልጅ የሚያውቁትን በቅርብ ርቀት የሚግባቡትን ከዚህ ቀደም ደግሞ በስራ ኃላፊነት ደግሞ በአንዳንድ አጋጣሚዎች ተገናኝተው ጥሩ የስራ ልምድ የተለዋወጡትን የሚያውቋቸውን ቤርታ በጀንዋ እያሉ ማሩዚዮ ሚቼል ደግሞ በኡዲኔዜ እያሉ ይተዋወቁ ነበር ሁለቱ ባለሙያዎች እና በጣሊያን እግር ኳስ ነው የምልመላ ሂደትን በደንብ ሙያውን አጠናክረው ከኡዲኔዜ ወደ ብሬሺያ ማሩዚዮ ሚቼል ሲዘዋወሩ ከጀንዋ ደግሞ አንድሬስ ቤርታ በቀጥታ ወደ አትሌቲኮ ማድሪድ ነበር የተዘዋወሩት እና ከአንድ የትልቅ የስፖርት ዲፓርትመንት ነበር ሙያዊ ሰርቲፊኬታቸውን አግኝተው ሁለቱም በተመሳሳይ ወቅት ወደዚህ ሙያ የተሰማሩት እና በሙያቸው ላይ የቤርታን ከዚህ በፊት ከ4-5 ወር ከ6 ወር በፊት ሰፊ ፕሮግራም ወደ 40 ምናምን ደቂቃ አንስተን ስለ ቤርታ እድገትና የምልመላ ስታይል ጭምር
ስቴፕ ባይ ስቴፕ አንስተን ስንወያይ ነበር። አርሴናል ቤት ዳይናሚክ ለውጥ እንደሚያመጡ የአርሴናል ችግር መጀመሪያ የተፈታው አንድሬስ ቤርታን ሲቀጥሩ እንደነበር ስናነሳ ነበር። አሁን ደግሞ የማሩሲዮ ሚሼል መምጣት ደግሞ በአርሴናል ስብስብ ውስጥ የሚመለመሉ የተጫዋቾችን ቴክኒክ በምን አይነት አስደናቂ እይታ እንደሚመለከቱ አሁን ከመነግራችሁ ነጥብ ጋር እንግዲህ የናፖሊን የአሁኑን ስብስብ ናፖሊ ከ2010 በኋላ ራፋኤል ቤኒቴዝ ወደ ናፖሊ ከተዘዋወሩበት ጊዜ አንስቶ የናፖሊ ስብስብ እንዴት በአንዴ ከፍ እንዳለ እያንዳንዱ የናፖሊ የፊት መስመር ተጫዋቾች በብዙ ሚሊዮን ዩሮ ሲሸጡ እኚህ ባለሙያ ከበስተጀርባ የነበሩ ትልቅ የቡድን ግንባታ ዋነኛው መሐንዲስ የነበሩ የምልመላ ክፍል ዲፓርትመንት ኃላፊ ናቸው። እንግዲህ በቀጣይ ቀናት ለሙሉ ስምምነትና የስራ ቅጥር ለመፈጸም ኦፊሻሊ በክለቡ ዋና ሶሻል ሚዲያ የማረጋገጫ ጽሑፍ እስከሚለቀቅ ድረስ አሁን ስምምነቱ ተፈጽሟል። አርሴናል ለናፖሊ 2.6 ሚሊዮን ፓውንድ ይከፍላል። የኝም ባለሙያ ኮንትራት ለማፍረስ ናፖሊም ተስማምቷል። አውሬሊዮ ዲ ላውሬንቴስ ከዚህ ባለሙያ ጋር የስራና የኃላፊ ወይ የባለቤትና የስራ አስኪያጅ አይደለም ግንኙነታቸው፣ ከፍተኛ ወዳጅነት እንዳላቸውም ይነገራል። እና አውሬሊዮ ዲ ላውሬንቴስ ደስተኛ እንዳልሆኑ ከጣሊያን የሚወጡ የዛሬ ጽሁፎች በስፋት እያሳዩ ነው። በተለይ ላጋዜጣ ዴሎ ስፖርት ምሽት ላይ ይዞ በወጣው ዘገባ መሰረት ዲ ላውሬንቴስ ቀኝ እጃቸውን ያጡት። እንደምታውቁት እኚህ ባለቤት ከፍተኛ ገንዘብ ከሚያስገኙላቸው ተጫዋቾች አንዱ የሚመለመለው በዚህ ባለሙያ ለማመን የሚከብድ አይን ነው ያላቸው። በዘመናዊ እግር ኳስ ትላልቅ ቦታ የደረሱ አስደናቂ ወጣት ቴክኒሻል ተጫዋቾችን ለናፖሊ በመመልመል በናፖሊ ቤት ስኬታማ ከሆኑ በኋላ የሚሸጡበት ገንዘብ ደግሞ በበለጠ ክለቡን ትርፋማ የሚያደርግ አስደናቂ አሰራር አለ። ከዚህ አሰራር ጀርባ ደግሞ ተጫዋቾችን ለቡድኑ በማብቃት የተለየ ስራ ሲሰሩ የቆዩት እኛ 57 ዓመት ባለሙያ ናቸው። እንግዲህ አሁን ወደ እንግሊዝ የሚመጡት በስራ ባልደረባቸው አማካኝነት በአንድሬስ ቤርታ በኩል ነው፣ በደንብ ስለሚያውቃቸው። ስለዚህ የሆነ የኢጣሊያን የምልመላ ሂደት በአርሴናል ዲፓርትመንት ውስጥ በሚገርም ሁኔታ እየተገነባ እንደሆነ ማመልከት እንችላለን። ቤርታ መጡ፣ አሁን ደግሞ ማሩሲዮ ሚሼል። ታዲያ በናፖሊ ቤት ምን ቢሰሩ ነው በዚህ ደረጃ ስማቸው ከፍ ተደርጎ እኚህ ባለሙያ የተነሳው? አርሴናልስ 2.6 ሚሊዮን ፓውንድ ለመክፈል ምንም ወደኋላ ሳይደራደር በቀጥታ ለመክፈል ፍቃደኛ የሆነው ማሩሲዮ ሚሼል ከኡዲኔዜ ወደ ብሬሺያ እንደተጓዙ አንድ በጣሊያን እግር ኳስ በተለይ በቅርብ ዓመት ውስጥ ካየናቸው አስደናቂ አማካዮች መካከል አንዱ የሆነው ከዚህ ቀደም የናፖሊ አምበል የነበረ በፕሌይ ሜከር ቦታ በጣሊያን እግር ኳስ እንግዲህ ሪከርድ ለረጅም ጊዜ ተይዞ የቆየ በክሬቲቪቲ በኩል የተዋጣለት የ10 ቁጥር ተጫዋች አማካይ የነበረውን ማሮን ሃምሲክን በመመልመል ወደ ናፖሊ የመጀመሪያ ትልቁ የምልመላ አቅማቸውን ያሳዩት ሃምሲክን ወደ ናፖሊ በማምጣት ነው። እኚህ ባለሙያ ማሮን ሃምሲክ ከመጣ በኋላ በቀጥታ የፓሌርሞን የምልመላ ክፍል ወይም የፓሌርሞን አካዳሚ የፓሌርሞን ዋና ቡድን በቅርብ ርቀት በመመልከት ኤዲሰን ካቫኒን ከፓሌርሞ በማምጣት ከማሮን ሃምሲክ ጋር በማጣመር የዋልተር ማዛሪን የጣሊያን እግር ኳስ የምታስታውሱ የፕሮግራማችን አድማጮች ልታውቁ ትችላላችሁ። በ352 የመጀመሪያ የናፖሊ አንድ ፍንጭ የታየ ጥሩ የውድድር ዓመት ከረጅም ጊዜ በኋላ ማሳየት የቻለው እኚህ ባለሙያ ናቸው፣ ዋልተር ማዛሪ። ከዛም በኋላ ወደ ዋትፎርድ መጥተው ብዙም ሳይሳካላቸው የለቀቁ፣ ከዛም በኋላ ኢንተር ሚላንን ይዘው ምናቃቸው አሰልጣኝ እና ኤዲሰን ካቫኒን እና ሃምሲክን በማምጣት የናፖሊ ኢራ የጀመረበት ወቅት ነው። ከዛን ጊዜ በኋላ የተወሰኑ ጊዜያት ቆይታ በኋላ በክለቡ የመጀመሪያ ሪከርድ ሽያጭ የተሸጠው የፊት መስመር ተጫዋች ሄዚኩዌል ላቬዚን ከአርጀንቲና በማምጣት የሶስቱ የፊት መስመር አስደናቂ የጣሊያን ጥምረት
የታየበት አመት ነበር። የነዚህ 3 የፊት መስመር ተጫዋቾች ምልመላ የተደረገውና ለክለቡ በቀጥታ እነዚህ 3 ተጫዋቾች እንዲመጡ ቀጥታ ጥቆማ የተሰጠው ከኚህ ባለሙያ ናቸው፣ ከማውሪዚዮ ሚቼል ማለት ነው። የአሁኑ የአርሴናል የምልመላ ክፍል ኃላፊ ሆነው የሚቀጠሩት። ከዛም በኋላ ጊዜያቶች እንግዲህ ቀጥለው በናፖሊ የሚሰሩ የቡድን ግንባታዎች በአስደናቂ ሁኔታ ይቀጥሉና ከሄላስ ቬሮና ሊቨርፑል ጆርጂኒዮን ለማስፈረም ለሄላስ ቬሮና 10 ሚሊዮን ፓውንድ ሲል ሄላስ ቬሮና 15 ሚሊዮን ፓውንድ በማለት በሁለቱ ክለቦች መካከል ድርድር ላይ ያሉ እኚህ ባለሙያ የድርድሩ አንዱ አካል ሆኖ በመግባት ለናፖሊ በ14.3 ሚሊዮን ፓውንድ እንደ ብቃቱ ታይቶ የሚጨመር አዶንስ አካተው ከሄላስ ቬሮና ጆርጂኒዮን አስፈረሙ። ጆርጂኒዮ ወደ ናፖሊ እንዲመጣ ለክለቡ ባለቤቶች፣ ለስፖርቲንግ ዳይሬክተር፣ ለዚህ ለዝውውር ክፍል ኃላፊዎች በመጀመሪያ ኢንፎርም ያደረጉት ጆርጂኒዮን እኒህ ባለሙያ ናቸው። ከዛም በኋላ እነ ካሊዶ ኩሉባሊ በርካታ ተጫዋቾች እንደውም አንድ ዘገባ ላይ ስመለከት በኡዲኔዜ ያሉ አሰሚዮ ጊያንና ሱሊ ሙንታሪን ከጋና በመምጣት የምልመላ ኔትወርካቸው ከፍ ብሎ እነዚህም 2 ተጫዋቾች ወደ ኡዲኔዜ አካዳሚ ማምጣት የቻሉ ባለሙያ ናቸው ይላል። እንደውም ሳሚ ማክቤል ነበር ይሄን በቢቢሲ መረጃው ላይ ያስነበበው እነዚህን 2 ጋናውያንን ወደ ዩሮፒያን እድል እንዲያገኙና ከዛም በኋላ እንደምታውቁት እነ ሙንታሪ በኢንተር ሚላን በኤሲ ሚላን ደረጃ እንዴት እንዳገለገሉ እና ስሞጊያን ከዛም በኋላ በእንግሊዝም ድረስ መጥተው በሰንደርላንድ ተጫውተዋል። ትላልቅ ዝናን አትርፈዋል። እና እኚህ ባለሙያ የተጫዋችን የምልመላ ሂደት የሚመለከቱበት መንገድ በጣም የሚደነቅ ነው። በየጊዜው ናፖሊ የሚያመጣቸው ተጫዋቾች አሉ። አሁን ከዚህ ቀደም የጠቀስኩላችሁ ሃምሲክን በጣሊያን እግር ኳስ የፈጠረውን በአማካይ ስፍራ አስደናቂ ክሬቲቪቲ አቅም እንዳለው ያሳየውን ተጫዋች እንዲሁም ከላቬዚና ከካቫኒ ናፖሊ ከ100 ሚሊዮን ዩሮ በላይ ነው ያገኘው ከሁለቱ ተጫዋቾች ብቻ ለፒኤስጂ በመሰጥ በተለያየ ጊዜ። ከዛም በኋላ እነ ኢልነር በአማካይ ስፍራ የምታስታውሱ እነ ብራሂሚን በማምጣት 3 ኔዘርላንዳውያን ስዊዘርላንዳውያን አማካዮች ነበሩ በናፖሊ ቤት። ከዛም በኋላ የነ ጆርጂኒዮና አለንን ከብራዚል በ11 ሚሊዮን ዩሮ ናፖሊ እንዲያመጣ አለንም የመለመሉ ባለሙያ ናቸው። ከዛም በኋላ እንግዲህ ትልቁ ስራ የተሰራው እነዚህ የተጫዋቾች ምልመላ ክፍል ኃላፊዎች የተጫዋችን ብቃት ደግሞ አውጥቶ የሚጠቀሙ አሰልጣኞችንና በአካዳሚ ተጫዋቾች ላይ እምነት ያላቸውን አሰልጣኞችንም በመመልመል ይታወቃሉ። በነገራችን ላይ ለቡድኑ የቡድኑን ስብስብ ካፓሲቲ ተመልክተው ይሄን ቡድን በተሻለ ደረጃ ማን ሊያሳድግ ይችላል የሚለውንም ሲወያዩ እንግዲህ በቪዲዮ አናሊሲስ በኩል ክለቡን ያግዛሉ። ተጫዋች ማመልመል ብቻ ሳይሆን ተጫዋቾችን የሚያሰለጥኑ ባለሙያዎችንም ጭምር በመመልከት ለክለቡ እገዛ ተጨማሪ ይሰጣሉና ማውሪሲዮ ሳሪን እንዲመጡ ያደረጉ የጣሊያን እግር ኳስ ባለሙያ ናቸው። ከሳሪ ጋር እንደውም ቅርበት እንዳላቸውም እዛ ዘገባ ላይ ተነስቷል። በጣሊያን እግር ኳስ ብዙ የሚነገርላቸው ጁቬ፣ ኢንተር ሚላን፣ ኤሲ ሚላን እኚህም ባለሙያ ከናፖሊ ለመውሰድ ተደጋጋሚ ጥያቄ አቅርበዋል፣ ግን ጥያቄዎችን ውድቅ አድርጓል። በዚህኛው ሳመር እንኳን ጁቬ ለመውሰድ የተሻለ ደሞዝና ኮንትራት አቅርቦላቸው ደስተኛ አይደሉም እዛው በጣሊያን ለመቆየት እና ቀደም ብሎ ከቤርታ ጋር ንግግሮች እንደነበሩ እንግዲህ ተያይዞ ተጽፏል። ከዛም በኋላ እንግዲህ የናፖሊ የቡድን ግንባታ ቀጥሎ በርካታ ተጫዋቾች ሲመጡ እነ ኪሚንጄን የተለያዩ ተጫዋቾችን በማምጣት ናፖሊ ትርፋማ ሆኖ ከፌነርባቼ ነው እንግዲህ ኪሚንጄን ያመጡት። ለባየር ሙኒክ የሸጡትን ዋጋ የምታውቁት ነው። ከ50 ሚሊዮን ፓውንድ በላይ ነው የተሸጠው። ኪሚንጄ ከሉቺያኖ ስፓሌቲ ጋር በነበረው ቆይታ ናፖሊ የስኩዴቶ ዋንጫ ሲያሳካ የአመቱ ምርጥ ተከላካይ በመባል የመጀመሪያ የታጨ የተሸለመ ነው። ይህንንም ሴንተር ባክ በማምጣት የናፖሊ የኋላ መስመር አስደናቂ ተከላካይ ነበር። ከዛም በኋላ እንግዲህ ትልቁ አሁን የዚህ ባለሙያ ማሳያ ተደርጎ እየተወሰደ የሚገኝ ለምሳሌነት
የምልመላ አቅማቸውን የት ድረስ የመመልከት አቅም እንዳላቸው ቅድም ወደ አፍሪካ መጥተው ከጋና እነዛን ሁለት ምርጥ የአህጉራችንን ተጫዋቾች እንደመለመሉ አነሳን። ግን አንዳንዴ በዘመናዊ እግር ኳስ አንዳንድ ተጫዋቾች በትላልቅ ቡድን በዛ ደረጃ ሲገኙ ለማመን ሊከብደን ይችላል። አሁን ትልቁ የእሳቸው ምልመላና ማሳያ ተደርጎ የምልመላ ብቃታቸውን እንደ ምሳሌ የሚቀመጠው የናፖሊው ምርጡ ተጫዋች የነበረው አሁን በፒኤስጂ የሚገኘው ወደ 89 ሚሊዮን ዩሮ አካባቢ ወደ 75 ሚሊዮን ፓውንድ ገደማ የተሸጠው ኪቪቻ ክቫራትስኬሊያን ከጆርጂያ ሊግ 6ኛ ደረጃ ከሚገኝ ክለብ የመጀመሪያ 5 ጨዋታ ቤስት ሆኖ ያልተሰለፈን ተጫዋች በዛ አመት በ10 ሚሊዮን ዩሮ ነው ያመጡት። አሁን ስለ ክቫራትስኬሊያን ከጆርጂያ ሊግ በጊዜው 6ኛ ደረጃ ላይ የነበረ የመጀመሪያ 5 ጨዋታ ቋሚ ሆኖ ያልጀመረን ተጫዋች መልምሎ በማምጣት እንግዲህ ናፖሊ የሊጉን ዋንጫ ሲያሳካ ከረዷቸው ተጫዋቾች መካከል ግንባር ቀደምና የአመቱ ኮከብ ተጫዋች የተባለው እሱ ነው። ይሄ የሚያስደንቅ የምልመላ እና የእይታቸውን አቅም ነው የሚያሳየውና የስካውት ዲፓርትመንት ሙሉ ኃላፊነት ተሰጥቷቸው እንግዲህ በአዲስ መልኩ በአርሴናል ቤት ይሄን ዲፓርትመንት እንደሚያቀናጁ ከወዲሁ እየተነገረ ነው የሚገኘው። አሁን በቀጣይ ቀናት ይፋዊ የስራ ቅጥር ይፈጽማሉ። አሁን ስምምነቱ ተፈጽሟል። ከጣሊያን ወደ እንግሊዝ ዛሬ አመሻሽ ላይ እንደሚበሩ በሳሚ ማክቤልም እንዲሁም በዴቪድ ኦርኒስተን በአትሌቲክሱ ዘጋቢ በኩል ምንም አይነት የመረጃ መዛነፍ የሌለው ባለሙያ እንግዲህ እንደሚለው ከሆነ በዘገባ የወጣው ትናንት ምሽት ስለሆነ ዛሬ ምሽት ወደ ለንደን በረራ ያደርጉና በቀጣይ ቀናት የስራ ቅጥራቸውን ይፈጽማሉ። በይፋ የአርሴናል ሪኩፕመንት ዲፓርትመንት ዋና ኃላፊ ሆነው ስራቸውን ይጀምራሉ። እኚህ ጣሊያናዊ ባለሙያ ወደ አርሴናል ቤት መምጣታቸው አንድ በግል ማለት እዚህ ጋር ማንሳት የግል ሀሳቤን እዚህ ጋር አስቀምጦ ለማለፍ አርሴናል በቅርብ ዓመት ውስጥ አይታችሁ ከሆነ እነ ሪካርዶ ካላፊዮሪን ከጣሊያን ለማምጣት እነ ቶሚያሱን የተለያዩ ተጫዋቾች አርሴናል ለማምጣት ድርድር አድርጎ ተጫዋቾች ምናምን አዛው ወደ ጣሊያን እግር ኳስ የአርሴናል ስም በቅርብ ዓመት ውስጥ ተያይዞ በስፋት ይነሳል። ከዛ ሊግ ተጫዋቾችን ለማምጣት ከፍተኛ ጥረት አለ። ነገር ግን ክለቡ ጠለቅ ብሎ አልተጓዘም በጣሊያን እግር ኳስ የሚደረግ ዝውውር ላይ እና አንድ የአንድሬስ ቤርታ ቼን አለ። በተለምዶ ይሄ ከተጫዋቾች ዝውውር ጋር በቅርበት የሚሰሯቸው ካምፓኒዎች ለምሳሌ ኤፒክ ስፖርት የሚባለው በአሊባራት የሚመራው ትልቁ ካምፓኒ ከቼልሲ ኃላፊዎች ጋር ያለው ግንኙነት ይታወቃል። ከቼልሲ ስብስብ ውስጥ ወደ 14-15 የሚሆኑ ተጫዋቾች በኤጀንትነት የተያዙት በዚህ ካምፓኒ እና በዚህ ኤጀንት አማካኝነት ነው። አሊባራት የሚባለው አሁን እንደውም እንደ ሚኖ ራዮላ ከዚህ ዓለም በሞት የተለየን ትልቁ የእግር ኳስ ኤጀንት እንደነ ጆርጊ ሜንዴዝ በዘመናዊ እግር ኳስ ውስጥ ትልቅ ተጽዕኖ እየፈጠረ የመጣ ኤጀንት ነው። የዛ ካምፓኒ ባለቤት ነው ኢፒክ ስፖርት የሚባል። ያ ካምፓኒ ከቼልሲ ጋር እንዴት እንደሚሰራ ይታወቃል። እነ መውሲ ካሴዶን፣ ሮሚዮ ላቪያን፣ ኤንዞ ፈርናንዴዝን፣ ኖኒ ማድዌኬን በርካታ ተጫዋቾች አሉ በዛ ካምፓኒ ውስጥ የተያዙ። ልክ እንደዛው አርሴናል አይቢአይኤፍ የሚባል አንድ ካምፓኒ አለ በአብዛኛው የጣሊያን ተጫዋቾችን እና ጣሊያናዊ አሰልጣኝ ጣሊያናዊ ባለሙያዎችን የያዘ ቤርታና በቀጥታ ማውሪዚዮ ሚቼልን ለመቅጠር የመጀመሪያ ድርድር ያደረጉት ከዚህ ካምፓኒ ጋር ነው በቀጥታ። ምክንያቱም የዚህ ባለሙያ ኤጀንቶች የሚገኙት በዚህ ድርጅት ውስጥ ነውና የሪካርዶ ካላፊዮሪም ኤጀንት የሚገኘው በዚህ ድርጅት ውስጥ ነው። ስለዚህ እኚህ ባለሙያ ከነዚህ ኤጀንቶች ጋር በጋራ የሚሰሩ ከሆነ አርሴናል ከጣሊያን እግር ኳስ ተጫዋቾችን ማዘዋወር የሚፈልግ ከሆነ ትልቁ ስቴፕ በዚህ አማካኝነት ይቀልለታል ማለት ነው። እንደዚህ በጋራ ከካምፓኒዎች ጋር መስራት አንደኛ የተቀላጠፈ ዝውውርና ምልመላቸውን
አያከብድባቸውም ተጫዋቾችን ለማዘዋወር ወይም ያንን ተጫዋች ለማግኘት የተለየ የሚጠቀሙት አድቫንቴጅ እንዲህ አይነት ትስስር ያለውን የስራ ግንኙነት ነውና ከዚህ ካምፓኒ ጋር አርሴናል በቀጣይ የበለጠ ቅርበት ፈጥሮ ተጫዋቾችን ለማስፈረም የተሻለ ስራ ይሰራል ተብሎ ይጠበቃል። እንደምታስታውሱት አርሴናል ከስፒዛ ያኮቭ ኪቪዮርን በሚያስፈርሙበት ወቅት ጄሰን አይቶ ከፈጠራቸው ቼኖች መካከል አንዱ የዚህ ካምፓኒ ድርጅት ኃላፊዎች ጋር የፈጠሩት ቼን አለ። አሁን ደግሞ በበለጠ በቤርታና በማውሪዚዮ ሚቼል አማካኝነት ይሄ ቼን ይቀጥላል ተብሎ ይጠበቃል። ይህን ትልቅ ባለሙያ እንግዲህ አርሴናል ዛሬ በይፋ ወደ ክለቡ በማምጣት እንግዲህ በቀጣይ ቀናት እስቲ የስራ ቅጥራቸው ሲፈጸም ደግሞ አዲስ ነገር ካለ ጨምረን የምንመጣ ይሆናል። ግን አንድ ጉዳይ በኩል የማስበው ወይም ከዚህ ባለሙያ መምጣት ጋር ተያይዞ ሊሆን ይችላል ብዬ በግሌ መገምታቸው አንዳንድ የዝውውር ኢላማዎችና በአርሴናል ቤት የረጅም ጊዜ እቅድ እንደሆኑ ሲነገሩ የቆዩ ተጫዋቾች አሉ። ከጣሊያን እግር ኳስ የመጀመሪያና ባለፈውም ሳመር የሳመር የዝውውር መስኮትም ከተጠናቀቀ በኋላ የተወሰኑ ሩመርሶችን እስካሁን ድረስ ምን ሰማቸው ያው ይሄ ኮንክሪት የሚባለውን ጠንካራ ያለ መረጃ ባንመለከትም ግን ሁሌም ከአርሴናል ጋር ስሙ ተያይዞ እንደውም ከተለያዩ ሀገራት ከሚወጡ ዘገባዎች ጋር ስንመለከት የነከናን የልዲዝም የዝውውር ሂደት የምልመላ ሂደትም በተሟላ ደረጃ ለክለቡ ይሄ የ20 ዓመት አማካይ የክንፍ ተጫዋች ወደ አርሴናል የሚደረግ ዝውውር ይኖራል ተብሎ በተደጋጋሚ የምንመለከታቸው መረጃዎች አሉ በሩመርስ ደረጃ እና አሁን በተጠናከረ ሁኔታ ካሁን በኋላ ልንመለከት እንችላለን። በተለይ አንድ የቱርክ ሚዲያ የምናስታውሰው በቅርብ ከአንድ ወር ከሁለት ወር በፊት አንድ ዘገባ ይዞ ወጥቶ ነበር። የአርሴናል የምልመላ ክፍል ኃላፊዎች በቱሪን ለተከታታይ ጨዋታ ይገኙ ነበር ከናን የልዲዝን ለመመልከት። ለአርሴናል የግራ ክንፍ የረጅም ጊዜ የሊያንድሮ ትሮሳርድ ተተኪ ለማድረግና የቦታው ላይ አስተማማኝ ወጣት ተጫዋች ለማምጣት እና ጁቬ እንደምታስታውሱ 65 ሚሊዮን ፓውንድ ከተጫዋቹ ይፈልግ ነበር። አሁን ደግሞ በበለጠ ጉዳዩን ለፈላጊ ክለቦች ጠንከር ለማድረግ ጁቬ የተጫዋቹ የመልቀቂያ ዋጋ ከፍ ለማድረግ እንግዲህ አዲስ የተሻሻለ የ4 ዓመት ኮንትራት አሁን ያለው የ3 ዓመት ኮንትራት ላይ ተጨማሪ 4 ዓመት ወደ 7 ዓመት ተጫዋቹን የሚያቆይና ከ100 ሚሊዮን ዩሮ በላይ ለማጠየቅ እንግዲህ ጁቬ ማሰቡን በአንድ ወቅት አንስተን ስንወያይ ነበርና እንደነዚህ አይነት ጉዳዮች እንግዲህ በፍጥነት በእነዚህ ባለሙያዎች መምጣት እልባት ያገኛል ተብሎ ይሄ የግል ሀሳቤ ነው። ምክንያቱም የአርሴናል ስም ከዚህ ተጫዋች ጋር እንደውም በአንድ ወቅት ከታመኑ ዘጋቢዎች መካከል ማርክ አረንሰንን ታውቁታላችሁ። ዘጋርዲያን ጸሐፊ ለለንደን ክለቦች ቅርብ የሆነ ይሄ ዘጋቢ የሚለው ኒኮ ዊሊያምስ፣ ከናን የልዲዝ እንዲሁም ሮድሪጎ ሚካኤል አርቴታ በአንድ ሳመር ማምጣቱ አይቀርም። በዚህ ሳመር ከ250 ሚሊዮን ፓውንድ አካባቢ በላይ ማውጣቱን ተከትሎ የክለቡ የፋይናንስ ስርዓት እንዲሁም በፒኤስአር ምናልባት አርሴናል የተገደበ የወጪ እንትኖች ሊፈጠሩበት ስለሚችሉ በዚህ ሳመር ቢያንስ ባያካሄድ በጃንዋሪ እንደዚህ አይነት ዝውውሮች አይፈጸሙ። ግን በአንደኛው ሳመር ከነዚህ 3 ተጫዋቾች አንዳቸውን ማምጣታቸው የማይቀር ነው። በአርሴናል ኃላፊዎች ዘንድ በተደጋጋሚ ስማቸው ሜንሽን ከሚደረጉ ተጫዋቾች መካከል በዋነኝነት ከናን የልዲዝ፣ ኒኮ ዊሊያምስ እና ሮድሪጎ ይጠቀሳሉ ይላል። በተለይ ከናን የልዲዝ ሞስት ፕሮባብሊ ይላል። የከናን የልዲዝን ስም የአርሴናል ኃላፊዎች ይደጋግሙታል። ይህን ተጫዋች በቅርብ ርቀት እየተከታተሉት ነው ብሎ ከዛም በኋላ ነው እንግዲህ በየሩመርሱ የዚህን ተጫዋች ስምና የአርሴናልን ስም እያገናኙ ሚዲያው የሚጽፈው። ይሄ ጉዳይ ከቱርክ ትላልቅ ታማኝ ዘጋቢዎችም ሲወጣ ሰምታ አሁን ደግሞ በተሻለ የጣሊያን እግር ኳስ በቅርብ ርቀት ከሚያውቁ ባለሙያዎች ጋር ቤርታ ሲሰሩ እንደነዚህ አይነት ተጫዋቾችን ለማምጣት አርሴናል ይቸገራል ወይም ፍልሚያውን ለማሸነፍ
ውጥረት ውስጥ ይገባል ተብሎ አይጠበቅም። የማውሪሲዮ ሚቼል ማምጣት በአርሴናል ቤት ከሚቀይሯቸው የሚታዩ እውነታዎች መካከል የእንዲህ አይነት የዝውውር ሂደት የተቀላጠፈ ውሳኔ ይሆናል። በናፖሊ ከ2010 እስከ ከ2008 እስከ 2014 ሰርተው 2016 ላይ እስከ 14 ሰርተው 15 እረፍት አድርገው 16 መጨረሻ ላይ መጥተው እስከ 2020 ቆይተው እንደገና አንድ ዓመት እረፍት ወስደው እስከ አምና ድረስ ቆይታ አድርገው እስከ ዘንድሮ የናፖሊ ቤት ኮንትራት አላቸው። ነገር ግን በስራው ዘርፍ ላይ ብዙም እየተሳተፉ ያልሆነ ማውሪሲዮ ሚቼል እንግዲህ በቀጣይ ቀናት ወደ ኤሚሬትስ መጥተው በይፋ የስራ ቅጥራቸውን ይፈጽማሉ ማለት ነው። ይሄ ትልቅ የባለሙያ ከበስተጀርባ ለሚካኤል አርቴታ አዲስ ሌላ ጥይት አርሴናል በሜዳ ውስጥ በቂ ተዋጊ ኃይል መገንባቱ እንደገና ከበስተጀርባ ደግሞ ለበለጠ ምልመላ የእንዲህ አይነት ባለሙያዎችን ቅጥር መፈጸም አሁን ተያይዞታል። የጄሰን አይቶ ተተኪ የሆነው እንግዲህ በቦታው ላይ በቀጣይ ቀናት እንግዲህ በይፋ ታደምጦ ይሆናል የዚህ ባለሙያን ቅጥር። በነገራችን ላይ የእንደነዚህ አይነት ባለሙያ መምጣት ትልቁ ልዩነት በመጀመሪያ ዝውውሩን እንተውና በቡድንስ ምን ያመጣሉ የሚሉ ጥያቄዎች ሊነሱ ይችላሉ። በዋነኝነት ለነ ኢተን ንዋኔሪና ለነ ማክስ ዳውንማን እድገት በጣም የተቀላጠፈና ደቂቃ እንዲያገኙ ለዋናው ቡድን ኃላፊዎች፣ ተወካዮች፣ ለአሰልጣኙ በጣም የአካዳሚ ተጫዋቾች እድገት ላይ በከፍተኛ ሁኔታ ይሰራሉ። ስለዚህ ለነዚህ ወጣት እንግሊዛውያን ተጫዋቾችም እድገት የነዚህ ባለሙያ መምጣት የበኩሉን ድርሻ አስተዋጽኦ ያደርጋል እና ሰፊ ስራ ነው የሚሰራው። እንግዲህ የአርሰናል ደጋፊዎች በቤርታ መምጣት የሰራነውን ፕሮግራም ታስታውሳላችሁ። አሁን ስለዚህ ባለሙያ ምናልባት ከተወሰኑ ጊዜያት በኋላ ብዙ ሲነገር ትሰሙ ይሆናል አርሰናል ቤት ትልቅ ልዩነት ሲያመጡ። ለማንኛውም ይህን የመሰለ ባለሙያ አርሰናል ለመቅጠር ከስምምነት ላይ ደርሷል። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ አድርጉ። በሰሞንኛው የቼልሲ ብቃትና ተጫዋቾች ዙሪያ አንዳንድ ነጥቦች የምናነሳበትን እንዲሁም አንድ ዓመት የሞላቸው ሩበን አሞሪም ያሳለፉትን ጊዜ እስቲ በማስታወስ የተወሰኑ ነጥቦች እናነሳለን። በነዛ ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።